ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በሁሉም ግንባሮች ወታደራዊ ድል ቀንተዋቸዋል። በጎንደር ከፍተኛ ቁጥር ያለው ያገዛዙ ጥምር ጦር ተመትቷል። በወልዲያ ዙሪያ አንድ የአየር መቃወሚያ ከነ ኦራሉ ሙሉ ለሙሉ ወድሟል። ወታደራዊ ድሉ በአገዛዙ ጄኔራሎች ላይ ከፍተኛ ድንጋጤ ፈጥሯል። በሸዋ ለከበባ የገባው ያገዛዙ ጦር ሞጫ አጥቷል። ዝርዝር የግንባር መረጃዎቹን ይዘናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቀናት ልዩነት ወደ አዲስ አበባ ተጉዘዋል። የጀነራሉ ጉዞ ከወደ መቀሌ አዲስ ክስተት እንደሚያመጣ ያሳየ ነው ተብሏል። በሌላ በኩል የጀነራል ሳሞራ የኑስ ትግራይን የማስተዳደር ፍላጎት ታደሰ ወረደን ከመቀሌ 4 ኪሎ አብርሮ እንዳመጣቸው የሚጠቁም መረጃዎች ወጥተዋል። አብራችሁን ስትዘልቁ ሰምታላችሁ። የአሜሪካ 150 የጦር ጀቶች፣ ሄሊኮፕተሮች፣ ድሮኖችና የትኛውንም የመገናኛ እንቅስቃሴ ባለበት ሽባ ሊያደርጉ የሚችሉ ቴክኖሎጂዎች ጥቅም ላይ ስለዋሉበት የካራካሱ ልዩ ዘመቻና የሲአይኤ ሚና በተመለከተ ዝርዝር መረጃ አሰራርተናል። አስደንጋጭ ግን የማያስገርም ሾኪንግ በት ናት ሰርፕራይዝድ በሚል ሁኔታውን የሚገልጹ ተንታኞች በበኩላቸው ከዚህ እርምጃ ጀርባ የአይሁድ ልሂቃን ግፊት አለበት ባይ ናቸው። ሰዓቱን ጠብቆ ወደ እናንተ ይደርሳል። በጸጥታና ደህንነት ጉዳዮች በእግሩ መቆም ያልቻለው የቪላ ሶማሊያ አስተዳደር የሶማሊላንድን ሀገራዊ ዕውቅና ለማስቆም ኃይል ለመጠቀም ዝግጅት ማድረጉን አሳውቋል። የሶማሊያ ፕሬዝዳንት ሐሰን መሐመድ ንግግር በቀጠናው ተጨማሪ የውክልና ጦርነት ቀስቃሽ እንዳይሆን ተሰግቷል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በሁሉም ግንባሮች ወታደራዊ ድል ቀንቷቸዋል። በማዕከላዊ ጎንደር ምዕራብ ደንቢያ ከፍተኛ ቁጥር ያለው የአገዛዙ ጥምር ጦር ተመቷል። በወልዲያ ዙሪያ አንድ የአየር መቃወሚያ ከነ ኦራል ሙሉ ለሙሉ ወድሟል። ወታደራዊ ድሉ በአገዛዙ ጄኔራሎች ላይ ከፍተኛ ድንጋጤ ፈጥሯል። በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ጎርጎራ አካባቢ ዋራጅና ጅባ የተባሉ ቦታዎች ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ ቁጥር ያለው የአገዛዙ ጥምር ጦር መመታቱን የአፋድ ጎንደር ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ አሳውቋል። መነሻውን ጫሂት በማድረግ ከጫሂት ደልጊና ከጫሂት ጎርጎራ የሚሄድ የብልጽግና ኃይል ላይ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከፍተኛ ቁጥር ያለው የአገዛዙ መከላከያ ሰራዊት ሚሊሻና አድማ በተና ተመቷል ያለው እዙ ጥቃቱ የተሰነዘረው ዛሬ ታህሳስ 26 ቀን መሆኑን አስታውቋል። በደረሰበት ከፍተኛ ወታደራዊ ኪሳራ ክፉኛ የተበሳጨው አገዛዙ ሞትና ቁስለኛ ሰራዊቱን ጭኖ ሲመለስ መንገድ ላይ ያገኛቸውን ንጹሃን መግደሉንና ንብረት ማውደሙን አፋድ ጎንደር ጠቅላይ ግዛት እዝ ገልጿል። አገዛዙ ትናንት በዚሁ ቀጠና ሰረቀን የተባለ ቦታ ላይ 3 ሄክታር መሬት የደረሰ ሰብል ማውደሙም ተሰምቷል። በሌላ በኩል በወሎ ቤተ አማራ ወልዲያ ዙሪያ በተካሄደ ውጊያ የፋኖ ኃይሎች ከፍተኛውን ወታደራዊ ድል ማስመዝገባቸውን ገልጸዋል። አፋብሃ ምኒልክ እዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኝ እንዲሁም ላስታ አሳምነው ኮር ተከዜ ክፍለ ጦር በጥምረት በመሩት ውጊያ ከወልዲያ በቅርብ ርቀት ያገዛዙን ጄኔራሎች ያስደነገጠ ወታደራዊ ድል ተመዝግቧል። አፋብሃ ምኒልክ እዝ የሰሜን ወሎ ዞን ዋና መቀመጫዋ ወልዲያ ከተማ ዙሪያ ጥቁር ውሃ እስከ ሳንቃ ከተማ ከባድ ትንቅንቅና ተጋድሎ በማድረግ ያገዛዙን ዙ 23 ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በአርፒጂ በማቃጠል ነው ድሉን ያስመዘገቡት። በዚህ ውጊያ ቁጥሩ በርከት ያለ ያገዛዙ ጦር ሙትና ቁስለኛ ከመሆኑ በላይ በርካቶች መማረካቸውም ነው የተገለጸው። የቡድንና የነፍስ ወከፍ መሳሪያ በምርኮ ገቢ ማድረግ መቻላቸውንም አፋብሃ ምኒልክ እዝ አሳውቋል። ምስራቅ አማራ ኮር 1 አሳምነው ክፍለ ጦርና የዞብላምባ ክፍለ ጦር ቃኝ ወልዲያ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማና ላስታ አሳምነው ኮር ተከዜ ክፍለ ጦር ድልብና ሰከላ ቀጠላ ላይ በመዝጋት በጥምረት ባደረጉት ከባድ ተጋድሎ የሰሜን ምስራቅ እዝ ከፍተኛ አመራሮችን ያስደነገጠ ታላቅ ድል ተመዝግቧል ሲል የድሉን ተጽዕኖ አፋብሃ ምኒልክ እዝ አስረድቷል። አሳምነው ክፍለ ጦር የዞብል አምባ ክፍለ ጦር ቃኝን ጨምሮ ጥቁር ውሃ እስከ ሳንቃ ከተማ መግቢያ ድረስ የግንባሩ አዋጊ የነበሩ የአገዛዙ የውጊያ መሐንዲሶች ጭምር የማረኩበትን በርካታ ድሎች አስመዝግበናል ያለው እዙ ላስታ አሳምነው ኮር ተከዜ ክፍለ ጦር በበኩሉ ድልብና ሰከላ ላይ በመዝጋትና ተጨማሪ የአገዛዙን ኃይል እገዛ እንዳያደርግ
በማድረግ የብልጽግና ሰራዊትን የግንኙነት መስመር በማቋረጥ ለተገኘው ድል ጉልህ ሚና ተጫውቷል ብሏል። የአገዛዙ ኃይሎች ሬሽንና ሌሎች ንብረቶችን በመጫን መነሻቸውን ኮልዴ አድርገው ወደ ሳንቃ እየተጓዙ በነበረበት ሰዓት ጥቁር ውሃን እንደለቀቁ የፋኖ ኃይሎች ጥቃቱ መፈጸማቸው ነው የታወቀው። በጥቃቱ ሬሽን አጅቦ ሲጓዝ የነበረ አንድ የአየር መቃወሚያ ከነ ኦራሉ ሙሉ በሙሉ በቀዳሚነት መውደሙም አፋባሃ ምኒልክ እዝ አረጋግጧል። የመጀመሪያው ጥቃት የተፈጸመው ኮልዲያ ጥቁር ውሃ በቅርብ ርቀት ላይ ቃሊም መገንጠያ አካባቢ ልዩ ቦታው ዘንዶ ጅራት ተብሎ በሚጠራው አካባቢ ላይ ሲሆን በዚህ አየር መቃወሚያም ተጠምዶ ከነበረበት ወታደራዊ ኦራል ጋር ሙሉ በሙሉ መውደሙ በግንባር መረጃው ላይ ተመላክቷል። አድማጭ ተመልካቾቻችን ከዚሁ ግንባር መረጃ ጋር በተያያዘና ሌሎች ተጨማሪ የአውደ ውጊያ መረጃዎችን ቀጥታ ከግንባር ወደሚቀርብበት የግንባር መረጃችን እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ ከሰሞኑ በተለያዩ በአራቱም ግዛቶች ያገዛዙ ከባድ ኪሳራ እየደረሰበት ይገኛል። ትናንት ማምሻውን እንደዚሁም ዛሬ ጧት ላይ በሸዋ በወሎ እንደዚሁም በጎንደርና በጎጃም ቀጠናዎች ያገዛዙ ከባድ ኪሳራ እየደረሰበት ይገኛል። ትናንት ከቀኑ 8 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በሸዋሮቢት ቀጠና የለን እንደዚሁም ተሬ የተባሉ ከተሞችን ከአፋር ሸዋ ጠቅላይ ግዛት ለማስለቀቅ ተንቀሳቅሶ የነበረው የአገዛዙ ሰራዊት አካባቢውን እንግዲህ በሞርታር እንደዚሁም በዙ 23 እና በሌሎች ከባድ መሳሪያዎች ሲደበድብ አምሽቶ በአፋር ሸዋ ጠቅላይ ግዛት ራምቦ ክፍለ ጦር እንደዚሁም ተሰማ እርገጤ ክፍለ ጦር ሻለቆች ዚያውን ከበባ ሲያደርጉበትና የተወሰነ ኃይሉ እንደተመታበት ቁስለኛውን ይዞ መልሶ ወደ ሸዋሮቢት ከተማ ተመልሷል። የፋኖ ኃይሎችም እዛው ሸዋሮቢት ከተማ ድረስ እየተከተሉ ሲያሳድዱት ስለነበረ ሸዋሮቢት ከተማ ከገባ በኋላ በሸዋሮቢት በየአጥሩ በየጥጋጥጉ ስር ወጣቶችን እየለቀመ ሲያስር እንደነበረና የውሬ ድንብሩን በከተማ ውስጥም እየተኮሰ እንደነበረ ከአካባቢው መረጃውን ማረጋገጥ ችለናል። እንግዲህ በሸዋ ግዛት ከሰሞኑ በተለያዩ ቦታዎች ላይ ከባድ ኪሳራ በደብረሲና እንደዚሁም በተለያዩ ቦታዎች ላይ ከባድ ኪሳራ ያደረሰበት አገዛዙ በራሳና በሌሎች አካባቢዎች የአርሶ አደሩን ሀብት ንብረት እየወረሰ እንደዚሁም እያወደመ መገኘቱ ይታወቃል። በተመሳሳይ በወሎ ቀጠና በዚሁ በተመሳሳይ ሰዓት በወልዲያ ዙሪያ የአፋባሃ ምኒልክ ዕዝ የምስራቅ አማራ ኮር 1 አሳምነው ክፍለ ጦር በጣሉት ደፈታ አንድ ዙ 23 ከባድ መሳሪያ ሙሉ በሙሉ ሲወድምበት አንድ ኦራል ሙሉ የመከላከያ ሰራዊትም ተደምስሶበታል። እንግዲህ አሳምነው ክፍለ ጦር አንድ ዙ 23 ከማቃጠላቸው ባሻገር ሙሉ ዙ 23ን አጅቦ የነበረው የኦራል ሰራዊትም ሙትና ቁስለኛ ሆኖ ወደ ወልዲያ ሆስፒታል ሲመላለስ ነበረ። በአካባቢው ከባድ ተኩስ ልውውጥ የነበረ ሲሆን እንግዲህ ያሳምነው ክፍለ ጦር ከባድ ድል ተቀዳጅተው ተመልሰዋል። በሳንቃ በተባለ ቦታ ላይ ነው ይህ ጥቃት የተፈጸመው። በተመሳሳይ እንግዲህ በዛሬው ዕለት በወሎ ቀጠና በተለያዩ ቦታዎች ላይ አገዛዙ ወደ መለስተኛ ከተሞች የፋኖ ኃይሎችን ለማጥቃት ተንቀሳቅሶ የነበረ ቢሆንም በፋኖ ኃይሎች ምት በጧቱ ተመልሶ ወደ ከተማው ገብቷል። ከመቅደላ ወደ ኮሬ ተንቀሳቅሶ የነበረው ያገዛዙ የጦር ሰራዊት ከመንገድ ላይ ተመልሷል። እንደዚሁ በአማራ ሳይንት ወደ ጓሜዳ ከመካነ ሰላም ወደ ቢሊ ከተማ እንደዚሁም ከዋርላ ከኮን በተለያዩ አቅጣጫዎች ላይ በዛሬው ዕለት ከፍተኛ ስምሪት አዞ የነበረው ያገዛዙ ጦር ከፍተኛ ምት ያረፈበት በጧቱ ወደ ወረዳ ከተሞች እንደዚሁም ወደ ዞን ከተሞች ተመልሷል። በተመሳሳይ በጎንደር ቀጠናም በዛሬው ዕለት የደፈጣ ውጊያዎች እንደተካሄዱ ከቦታው ማረጋገጥ ችለናል። በተለይም የካራማራ ክፍለ ጦር በመተማ ኮሪደር በአገዛዙ ላይ ከፍተኛ ምት አሳርፈውበት ከ10 በላይ ሙትና ቁስለኛውን ይዞ እንደተመለሰ ከቦታው የደረሰ መረጃ ያመላክታል። አድማጭ ተመልካቾቻችን በአሁኑ ሰዓትም በተለያዩ ቦታዎች ላይ እንግዲህ ያገዛዙ ጦር ከፋኖ ኃይሎች ጋር ከፍተኛ መፋጠጥ ውስጥ ይገኛል። በቀጣይ ዘገባችን ይዘን የምንመለስ ይሆናል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ጀነራሉ ድጋሚ ወደ አዲስ አበባ መጡ። የጀነራሉ ጉዞ ከወደ መቀሌ አዲስ ክስተት እንደሚያመጣ ያሳየ ነው ተብሏል። በቅርቡ በ4 ኪሎ ከአብይ አህመድ ጋር የመከሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በድጋሚ ወደ አዲስ አበባ መምጣታቸው ተሰምቷል። ጀነራሉ በድጋሚ ወደ አዲስ አበባ የመጡበት ጉዳይ ለጊዜው ባይታወቅም ከብልጽግና የምርጫ ፕሮጀክት ጋር ሊያያዝ እንደሚችል ተገምቷል። ይህም ከመቀሌ አዲስ ክስተት እንደሚያመጣ ያሳየ ነውም ተብሏል። የብልጽግናው አገዛዝ ጦርነቱን ሳያቆም በቀጣይ ግንቦት ወር አካሂደዋለሁ በሚለው ምርጫ በትግራይ የምርጫውን ሂደት በተመለከተ ጊዜያዊ አስተዳደሩ የጸጥታ ሁኔታ ማብራሪያ እንዲሰጥ በምርጫ ቦርድ በኩል መጠየቁ ይታወሳል። በተለይም ታጣቂ ኃይሉን የሚመራው ህወሓት በብሔራዊ ጠላትነት የፈረጀውን ስምረት ፓርቲ ወደ ትግራይ ክልል እንዲገባ የጠየቀው የብልጽግና አገዛዝ ጊዜያዊ አስተዳደሩ በህወሓትና በብልጽግና አገዛዝ ፍላጎቶች አጣብቂኝ ውስጥ መግባቱ ነው የተሰማው። ከ2 ሳምንት በፊት በነበረው የ4 ኪሎ ውይይታቸው
በሂደቱ ላይ ጊዜያዊ አስተዳደሩ ትግራይን በሀገራዊ ምክክር ኮሚሽንና በምርጫ እንዲያሳትፍ ጀነራሉ ተጠይቀው በጉዳዩ ላይ ምላሽ ለመስጠት ጊዜ መጠየቃቸውን የሚያስታውሱ የመረጃ ምንጮች በቀናት ልዩነት የአሁኑ ጉዟቸው ከዚህ ጋር የተያያዘም ሊሆን እንደሚችል ነው የጠቆሙት። በትላንትናው ዕለት በድጋሚ ከመቀሌ ወደ አዲስ አበባ የመጡት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በወቅታዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ህወሓት በበኩሉ የብልጽግናን ቀጣይ እቅዶች በመገምገም ለተዘጋጀበት ጦርነት ዘመቻ መክተን አጠናክሮ እንደቀጠለ ነው። ሌሎች የመረጃ ምንጮች በበኩላቸው እንደ ጀነራል ሳሞራ የኑስ ያሉ ለብልጽግናው አለቃ ቅርበት ያላቸው የትግራይ ሰዎች ትግራይን የማስተዳደር ፍላጎት እንዳላቸው ከመግለጻቸው ጋር የተያያዘ ሊሆን እንደሚችል በመጠቆም ጀነራሉ ስልጣናቸውን ለማዳን እንደተጓዙ መልከታቸውን አጋርተዋል። የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ ትግራይን ባልተመረጠ መንግስት እየተመራች መቀጠል የለባትም የሚል አስተያየት የሰጡት ከሰሞኑ እንደሆነ የሚያስታውሱት እኚህ አስተያየት ሰጪዎች ሳሞራ በኢትዮጵያ ፕሬስ ድርጅት ስር በትግርኛ ቋንቋ ለሚታተመው ወጋሃታ ጋዜጣ ሰሞኑን በሰጡት ቃለ ምልልስ አሁን በክልሉ ያለው ጊዜያዊ አስተዳደር መቀጠል የለበትም፣ የትግራይ ህዝብ በመረጠው መንግስት ነው መመራት ያለበት የሚል ሐሳብ ማቅረባቸው አሁን በስልጣን ላይ ያሉትን ሌተናል ጀነራል ታደሰ ወረደን ሳያስደነግጥ አልቀረም ብለዋል። በተለይም ጀነራል ሳሞራ በቃለ መጠይቁ ላይ እሳቸውን በዚህ ሂደት ውስጥ ቀጥተኛ ተሳትፎ በማድረግ ህዝባቸውን ለማገልገል ዝግጁ መሆናቸው መግለጻቸው በቀናት ልዩነት የጊዜያዊ አስተዳደሩን ፕሬዝዳንት ከመቀሌ 4 ኪሎ እንዲመጡ አስገድዷቸዋል የሚለው ጉዳይ ሚዛን የሚደፋው ሆኗል። ጊዜያዊ አስተዳደሩ ሳይውል ሳያድር ይፍረስ የሚል አስተያየት በዚህ ቃለ ምልልሳቸው ደጋግመው ያስተጋቡት ጀነራል ሳሞራ ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በፍቃደኝነት ይህንን እንዲያደርጉ መጠየቃቸውን ጉዳዩ የበለጠ ትኩረት እንዲስብ አድርጎታል። የጌታቸው ረዳ ካቢኔ ላይ መፈንቅለ ስልጣን በመፈጸም መጋቢት 30 2017 ዓ.ም የተቋቋመውና ለአንድ ዓመት እንዲያስተዳድር ኮንትራት የተሰጠው የትግራይ ጊዜያዊ አስተዳደር ከ94 ቀናት በኋላ አገልግሎቱ የሚያበቃ ሲሆን አሁን በአስቸኳይ ፍረስ የሚለው የጀነራል ሳሞራ ጥያቄ የኮንትራት ጊዜውን ታሳቢ ባደረገ መልኩ የቀረበ ቢመስልም አብይ አህመድ የቀመሩት ሴራ ሳይሆን አይቀርም የሚሉ አስተያየት ሰጪዎችም አልጠፉም። የሆነ ሆኖ ከ94 ቀናት በኋላ የአገልግሎት ጊዜው የሚያበቃው የትግራይ ጊዜያዊ አስተዳደር በህወሓትና በብልጽግናው አገዛዝ ፍላጎቶች አጣብቂኝ ውስጥ የገባ በመሆኑ የአሁኑ የሌተናል ጀነራል ታደሰ ወረደ አዲስ አበባ ጉዞ ቀጣይ ዕጣ ፈንታው ሊወስነው ይችላል። በተለይም የጦርነት መንገዶች በሰፉበት ሁኔታ የጀነራል ሳሞራ የኑስ አስተያየት በታደሰ የአመራር ውሳኔ ላይ ተጽዕኖ የጎላ እንደሚሆን ነው የተገመተው። በአሜሪካው ዴልታ ፎርስ የታገቱት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ የዝመኞቹ እስር ቤት ታስረዋል። የማዱሮ ገዢው ፓርቲ ፒኤስዩቪ ከፕሬዝዳንቱ መታገት በኋላ የሀገሪቱ ስልጣን ከእጁ እንዳይወጣ እየታገለ ነው። ምክትል ፕሬዝዳንቷ ዴልዲ ሮድሪገዝ ማዱሮን ተክተው መንግስት እንዲመሩ ውሳኔ ተላልፏል። የነጩ ቤተ መንግስት አለቃ ደግሞ ቬንዙዌላን በሞግዚት አስተዳደር እመራታለሁ ብለዋል። የቬንዙዌላ ወታደራዊ ግራ ተጋብቷል። የመከላከያ ሚኒስቴሩ ቭላድሚር ፓደሪኖ ሎፔዝ የአስቸኳይ ጊዜ አዋጅ አውጇል። የአሜሪካ ጦር በቬንዙዌላ አብሶሉት ሪዞልቭ የተሰኘ ወታደራዊ ዘመቻ ማካሄዱን ተከትሎ የማዱሮ መታሰርና ከሀገር መውጣት የቬንዙዌላን ህዝብ እያወዛገበ ይገኛል። በፕሬዝዳንቱ መታሰር ደስታና ተቃውሞ፣ ስጋትና ተስፋ በሀገሪቷ አደባባዮች በንጽጽር እኩል ታይተዋል። ትላንት በፈንጂ ስትናጥ በነበረችው ካራካስ በነዋሪው ዘንድ የተቀላቀለ ስሜት ተፈጥሯል። ካራካስን ጨምሮ የሀገሪቱ ከተሞች ከመብራት ኃይል ውጭ ሲሆኑ አሜሪካ የቋመጠችለትን የኃይልና የነዳጅ ካምፓኒዎችን ለመላክና ችግሩን ለመቅረፍ ከወዲሁ እያሰበች መሆኗን በይፋ መናገር ጀምራለች። የአሜሪካ ጄኔራል አቪዬሽን ተቋም በቬንዙዌላ የአየር ክልል ላይ ጣለውን የበረራ እግድ አላልተዋል። የሆነ ሆኖ የአሜሪካ ዴልታ ፎርስ ፕሬዝዳንት ማዱሮን ከከፍተኛ የወታደራዊ ጥበቃ ውስጥ ፈልቅቆ በማውጣት እጃቸውን በካቴና ታስሮ አይናቸው በጨርቅ ሸፋፍኖና የጆሮ ማዳመጫ አድርጎላቸው ከሀገራቸው መንጭቆ ወደ አሜሪካ ከነ ባለቤታቸው ይዟቸው መውጣቱን ተከትሎ ከፍተኛ ቁጣ ተቀስቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በታላቅ ጀብድና ኩራት ውስጥ ሆነው የፕሬዝዳንቱን መታሰር የሚያሳይ ምስል በራሳቸው ትሩዝ ሶሻል አጋርተዋል። ፕሬዝዳንት ማዱሮ ወደ አሜሪካ ተወስዶ በአዲሱ እስር ቤት ሲገቡ በሚያሳየው ምስል ላይ መልካም አዲስ ዓመት ሲሉም ታይተዋል። ኒኮላስ ማዱሮ ባልተጠበቀ አጋጣሚ ስልጣናቸውን አጥተው በኒውዮርክ ብሩክሊን ውስጥ በሚገኝ የታዋቂ ሰዎች ማቆያ እስር ቤት ከባለቤታቸው ጋር ተከርችመውባቸዋል። ማዱሮ ላይ የአደንዛዥ እጽና የጦር መሳሪያ ማዘወር ክስ እንደሚመሰረት የአሜሪካ አቃቤ ሕግ ማሳወቁን የሪፐብሊካን ደጋፊ የሆኑ ሚዲያዎች ተቀባብለው ዘግቦታል። ማዱሮ በኒውዮርክ እስር ላይ በሆኑበት በዚህ ሰዓት ሀገራቸው ቬንዙዌላ በነውጥ ላይ ናት። የማዱሮ ገዢው ፓርቲ ፒኤስዩቪ ከፕሬዝዳንቱ መታገትና ጠለፋ በኋላ በሀገሪቱ ያለውን ስልጣን ከእጁ እንዳይወጣ በመታገል ላይ መሆኑ ተሰምቷል። ምክትል ፕሬዝዳንቷ ዴልዲ ሮድሪገዝ ማዱሮን ተክተው መንግስት እንዲመሩ የሀገሪቱ ፍርድ ቤት የፕሬዝዳንቱን በአሜሪካ መያዝ ተከትሎ ትናንት ማምሻውን አዟል። በጉዳዩ ላይ
የቬንዙዌላ ወታደራዊ ኃይል ግራ ሲገባ የመከላከያ ሚኒስትሩ ቭላድሚር ፓደሪኖ ሎፔዝ ደግሞ እጅ አንሰጥም፣ አንሸነፍም፣ መጨረሻ ላይ እናሸንፋለን በማለት የአስቸኳይ ጊዜ አዋጅ አውጀዋል። የአሜሪካ ጦር ቁልፍ የተባሉ የቬንዙዌላ ወታደራዊ መሰረተ ልማቶችን ማፈራረሱን ቢገልጽም የቬንዙዌላ ጦር ታማኝነት በቀላሉ ይፈራርሳል ተብሎ እንደማይጠበቅ ተንታኞች እየገለጹ ነው። የተቋሚ ኃይሎች የስልጣን ሽግግር እንዲደረግ ጊዜያዊ መንግስት እንዲመሰረት ጠይቀዋል። የ2025 የኖቤል ሰላም ሽልማት አሸናፊዋ የማዱሮ ቀንደኛ ተቃዋሚ ማሪያና ኮሪና የአሜሪካንን እርምጃ አድንቀው ሽግግር እንዲደረግ ጥሪ አቅርበዋል። ሴትዮዋ የኖቤል ሽልማት በወሰዱ በሳምንቱ ከሲኤንኤን ጋር ባደረጉት ቃለ መጠይቅ ፕሬዝዳንት ትራምፕ ማዱሮን እንዲያስቆሙላቸው በሀገራቸው ላይ ጦርነት እንዲያወጁ ጥሪ ማድረጋቸው የብዙዎች መነጋገሪያ ሆኖ ነበር። ይህንን ቃለ መጠይቅ በሰጡ 100 ቀናት ባልሞላ ልዩነት ትራምፕ የዘመናዊውን ዓለም ሕግ በግልጽ የሻረም የአንድ ሉዓላዊ ሀገር መሪ አግተው ወስደዋል። የቬንዙዌላ ሕዝብ በበኩሉ በተስፋና በስጋት ውስጥ ይገኛል። በኦፕሬሽኑ የአሜሪካ 150 የጦር ጄቶች፣ ሄሊኮፕተሮች፣ ድሮኖችና የትኛውንም የመገናኛ እንቅስቃሴ ባለበት ሽባ ሊያደርጉ የሚችሉ ቴክኖሎጂዎች ጥቅም ላይ መዋላቸው ታውቋል። ሲአይኤ በተሰጠው ኃላፊነት መሰረት ማዱሮ የት እንደሚያድሩ፣ ምን እንደሚበሉ፣ የት እንደሚያሳልፉና በአጠቃላይ የህይወት እንቅስቃሴያቸውን በተመለከተ ጥብቅ ሚስጥራዊ ክትትል ሲያደርግ መቆየቱን በጉዳዩ ላይ የወጡ መረጃዎች አመልክተዋል። በመጨረሻ ሲአይኤ በተሰጠው መረጃ ለወራት ቬንዙዌላን ከበባ ውስጥ አስገብቷት የነበረው የአሜሪካ ጦር በተመረጠ ልዩ ኃይል በኩል የዓለምን ህግ በአደባባይ ሻረ ልዩ ዘመቻ በመምራት አሳክቷል። ሁኔታው ህግ፣ ሉዓላዊነት፣ ዓለም አቀፍ መርሆች፣ ቬና ኮንቬንሽን፣ ዲፕሎማሲ፣ የተባበሩት መንግስታት ቻርተር ወዘተ የሚሰኙ የዘመናዊ ዓለም የሀገራት ግንኙነት ይወስናሉ የሚባሉ የስምምነት ሰነዶች በደካሞች ላይ ብቻ የሚተገበሩ የይስሙላ ዶሴ መሆናቸውን ያረጋገጠው ነው ተመዝግቧል። በሌላ በኩል የአሜሪካ እሴት የሚባለው የዲሞክራሲ መርሆችም ከወረቀት የዘለለ ዋጋ እንደሌላቸው የታየበት ሆኗል። በተለይም ፕሬዝዳንት ትራምፕ የአሜሪካ ፕሬዝዳንት መሆን ምን አይነት ስልጣን እንደሚሰጥና ይህንኑ ስልጣን ከሌሎች ፕሬዝዳንቶች በተለየ ለመጠቀም የደፈሩ መሆኑ ከማሳየት ባለፈም በአሜሪካ ዲሞክራሲ እውነተኛ ኃይል ወይንም አክቹዋል ፓወር ያለው ኮንግረስና ሴኔቱ ላይ ሳይሆን በፕሬዝዳንቱ እጅ መሆኑን የሚያሳይ ነው ተብሏል። አስደንጋጭ ግን የማያስገርም ሾኪንግ በት ናት ሰርፕራይዝድ በሚል ሁኔታውን የሚገልጹት ተንታኞች በበኩላቸው ከዚህ መሰሉ እርምጃ ጀርባም የአይሁድ ሊቃን ግፊት አለበት ባይ ናቸው። በተለይም የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከአሜሪካና ከቬንዙዌላ እንቅስቃሴዎች ጋር አገናኝተው የሚከሱ የእስራኤል ይፋዊ ባለስልጣናት በጉዳዩ ላይ እየሰጧቸው ያሉ አስተያየቶች አመላካች ሆነዋል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር የማዱሮን መያዝ ተከትሎ ባስተላለፉት ይፋዊ መልእክታቸው ማዱሮ የአደንዛዥ ዕፅ ነጋዴ፣ የሽብርተኝነት ደጋፊና የገንዘብ ምንጭ በሚል ሄዝቦላን ከመሰሉ ድርጅቶች ጋር ቀጥተኛ ግንኙነት እንዳላቸው ከባድ ክስ አቅርበዋል። ይህም የፕሬዝዳንት ትራምፕን እርምጃ የጸረ ሽብር ተግባር አካል ወይም ዋር ኦን ቴረር ኦፕሬሽን ምክንያታዊነት የመስጠት ጉዳይ ሆኖ ታይቷል። የሆነ ሆኖ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ሀገር አዋራጅና ክብረ ነክ በሆነ መንገድ ከነሚስታቸው ተጠርንፈው ሲያዙ ማየት ዓለም የምትመራበትን ስውር ሕግ ግላጭ አወጣ ልዩ ክስተት ሆኗል። የሞቃዲሾ መንግስት የሶማሊላንድን እውቅና ለማስቆም ኃይል ለመጠቀም ዝግጅት ማድረጉን አሳወቀም። የሶማሊያው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል ተናግረዋል። ፕሬዝዳንቱ ሶማሊያ እስራኤል ለሶማሊላንድ በሰጠችው እውቅና ብሔራዊ ደህንነቷ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጯ ይሆናል ብለዋል። ፕሬዝዳንቱ ይህንን ያሉት አልአረቢያ ለሚሰኝ ሚዲያ በሰጡት ቃለ መጠይቅ ነው። ቃለ መጠይቁ ላይ ሶማሊላንድ አሁንም የሶማሊያ አካልናት፣ ምንም የተለየ የተፈጠረ ነገር የለም ብለዋል። የሶማሊያን ሀገራዊ ህልውናና የግዛት አንድነት ለማስጠበቅ ጦር ልናነሳ እንችላለን ሲሉ ማስጠንቅቀዋል። የሀርጌሳ መሪዎች የኮነኑት ፕሬዝዳንቱ መገለልና ተስፋ መቁረጥ ወደዚህ ስምምነት እንዳመጣቸው በመግለጽ የመገንጠል አጀንዳው ሳይሳካ ቢቀር ዓለም አቀፍ እውቅናን ለማግኘት መከፈል የሌለበት ዋጋ ለመክፈል ወስነዋል ብለዋል። የየመኑን ሀውቲ ችግር በእስራኤል አማካኝነት ወደ ሀርጌሳ እንዲመጣ እንደማይፈቅዱም ተናግረዋል። ለእስራኤል በኤደን ገልፍ የወታደራዊ መቀመጫ መስጠትና የፍልስጤም ነዋሪዎችን ማስፈር የሶማሊላንድ መሪዎች የተስማሙበት መስፈርት መሆኑን በማብራራት ነው ይህንን ያሉት። ፍልስጤሞችን በግድ ለማስፈር የሚደረግ የትኛውንም እቅድ አንቀበልም ያሉት ፕሬዝዳንቱ ጋዛውያንን ለማስፈር የሚደረገው ጥረት የቀጠናውን እውነታ ሳይሆን የእስራኤልን ብቻ ፖሊሲ ነው። ይህ ደግሞ የማይሳካና ጉዳዩ እኛን የማይመለከት ስለሆነ ሶማሊያ ብሔራዊ ደህንነቷን ለማስጠበቅ ጦሯን እንደ አማራጭ ታነሳለች ብለዋል። ፕሬዝዳንቱ ይህንን ቢሉም በ2025 የመጨረሻዎቹ ወራት በተከታታይ የወጡ የደህንነት ሪፖርቶች የሞቃዲሾ መንግስት የአልሸባብን የሽብር ጥቃት የመቋቋም አቅም እንደሌለው በማንኛውም ጊዜ ሀገሩን ነውጠኛው ቡድን ሊረከበው እንደሚችል ነው። ይህም በጸጥታና
ደህንነት ጉዳዮች በእግሩ መቆም ያልቻለው የቪላ ሶማሊያ አስተዳደር የሶማሊላንድን ሀገራዊ እውቅና ለማስቆም ኃይል ለመጠቀም ዝግጅት ማድረጉን ማሳወቁ ተጨባጩን አቅም ያላገናዘበ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር